በአርሲ በኦርቶዶክስ ጭፍጨፋ የተጠረጠሩ የፖሊስ አዛዥ በቁጥጥር ስር ዋሉ። በአርሲ አስኮ ወረዳ በኦርቶዶክስ እምነት ተከታዮች ላይ አሳዛኝ ጭፍጨፋ መፈጸሙን ተከትሎ ከጥቃቱ ጀርባ የተጠረጠሩት የወረዳው ፖሊስ አዛዥ አቶ አባቡ አብደላ በቁጥጥር ስር የዋሉ ሲሆን የሰላምና ጸጥታ ኃላፊው ደግሞ ለጊዜው ተሰውረዋል፣ ያሉበት አልታወቁም ተብሏል። እነዚህ አመራሮች ከጥቃቱ ቀደም ብሎ ከመንግስት የመጣ ጥይት በ118 ብር ግዙ በሚል ከገበሬው ጋር ብር በመሰብሰብ ጥይቱን ለገበሬው ሳይሰጡ ብሩን በመዝረፍ ዋነኛ ተዋናይ እንደሆኑ ትላንትና መዘገባችን ይታወሳል ሲል አዩዝ ሀበሻ ዘግበዋል። እናንተ ስለ ጉዳዩ ምትላላችሁ? ተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። ሰበር ዜና ተሰምቷል። አርሲ የፖሊስ አዛዡ ተይዟል። በአርሲ አስኮ ወረዳ በኦርቶዶክስ እምነት ተከታዮች ላይ አሳዛኝ ጭፍጨፋ መፈጸሙን ተከትሎ ከጥቃቱ ጀርባ የተጠረጠሩት የወረዳው ፖሊስ አዛዥ አቶ አበባው አብደላ በቁጥጥር ስር የዋሉ ሲሆን የሰላምና ጸጥታ ኃላፊው ደግሞ ለጊዜው ተሰውረዋል፣ ያሉበት አልታወቀም። እነዚህ አመራሮች ከጥቃቱ ቀደም ብሎ ከመንግስት የመጣ ጥይት በ118 ብር ግዙ በሚል ከገበሬው ብር በመሰብሰብ ጥይቱን ለገበሬው ሳይሰጡ ብሩን በመዝረፍ ዋነኛ ተዋናይ እንደሆኑ ትላንት መዘገባችን ይታወሳል። ወቅታዊ ታማኝና ፈጣን መረጃዎችን ለማግኘት የፕላስ ምልክቷን መጫናችሁን አዘንጉ። መፍትሄው የተለያየ ነው፣ በጣም ብዙ ነው። አንደኛው በግል መወሰን ነው። ክርስቲያን ነኝ ክርስቶስ ጋር ነው የሚሄደው፣ ሳልጥል አልወድቅም ብሎ መወሰን ነው። ክርስቲያን ሕፃንም ትልቅም ሴትም ሳልጥል አልወድቅም፣ ሳልለውጥ አልለወጥም። ይሄ ነው ሚሴጁ የመጀመሪያ ለእኔ። ክርስቲያን የሆንክ ሰው አእምሮ እንደዛ አስተካከል። ቤተ ክህነት ክዶሃል፣ መጅሊስና አብይ ዘምተውብሃል፣ ዓለም ዝም ብሎሃል፣ ማንም አይደርስልህም። ስለዚህ ሳልጥል አልወድቅም፣ አለቀ። በድንጋዩን በጥርሲውን በመኪናዩን በመጥረቢያዩን አይዶንት ኖ ፈጽሞ ሳልጥል አልወድቅም፣ ቤተሰቤን ለገዳይ አሳልፌ አልሰጥም የሚል መሆን አለበት። አባት ወጣት ወላጆችን አላስገድልም ማለት አለበት። ያን ጊዜ ገዳዮች ፈሪ ስለሆኑ ገዳዮች ተሸፍነው አይደለ ሰው የሚገሉት። ለምን? ከገደሉ በኋላ ለመኖር ነው። እንደኛ ጌታ ጋር ለመሄድ አይደለም። እዚሁ ምድር መሬት ለማስፋት ነው። ሆዳቸው ነው ሰው የሚያስገድላቸው። ስስት ነው፣ ስግብግብነት ነው። ስለዚህ በሰማዕትነት መቋቋም የግል ውሳኔ ነው። መጀመሪያ ይሄ መልፈስፈስ ቃል ላይ መጣላት አይደለም። በቃ ሳልጥል አልወድቅም፣ ፈጽሞ አልወድቅም። ይሄ ስነ ልቦና መዳበር አለበት። ይሄ አንድ ነው። የ11 ሚሊዮን ብር ሳውንድ ነው የሚገጠመው። የ11 ሚሊዮን ብር ሳውንድ ነው እዚህ የሚገጠመው። አይመለከተኝም። ያራዳለች 11 ሚሊዮን አይደለም 11 ቢሊዮን እና ትሪሊዮን ማውጣት ትችላለህ። እኔ እያወሩ ያለሁት ስለ ቤተ ክርስቲያን ነው። አንዴ ኢቨንቱ ተዘጋጅቷል፣ ብዙ ወጪ ወጥቶበታል፣ ሊቆም አይችልም ምናምን እያላችሁ መተወሩ ሰዎች አይመለከተኝም። ስለ ኢቨንት ኦርጋናይዘሮችም ስለምንም ከእነሱ ጋር እኔ ግንኙነት የለኝም። ግን በእኔ አንድ ቪዲዮ ምክንያት አንድ ሰው ከቀረ ለእኔ በቂ ነው። አርሰናል ከ22 ዓመት በኋላ ነው ዋንጫ የበላው። እንዴት እንዲህ ትላለህ? እኔም ከ101 ዓመት በኋላ ነው ያ ቤተክርስቲያን የተቃጠለብኝ። አንተ አርሰናል ከ22 ዓመት በኋላ ዋንጫ በላ ብለህ ነው አይደል የምትነፋረቀው? እኔም ከ101 ዓመት በኋላ ነው ቤተክርስቲያን የተቃጠለብኝ። ስለዚህ አሁን ጨዋታው አርሰናል ቨርሰስ አርሲ ሆኗል። በዚህ ቪዲዮ ምክንያት አንድ ሰው ከቀረ ለእኔ በቂ ነው። ንግግሬ ከእናንተ ጋር ነው፣ ባለማህተብ ነን ከምትሉት ጋር ማለት ነው። እነሱ ብራቸው ነው ገንዘባቸው ነው። ኢቨንቱን ሲጀመር ማስቀረትም አንችልም፣ ማንንም አልወቀስንም። ግን በዚህ ቪዲዮ ምክንያት አንድ ሰው ከቀረ ለእኔ በቂ። አንተና ይህን ቪዲዮ ሼር የምታደርግለት ጓደኛ ወይ ዘመድክ ምናምን ከቀራችሁ ለእኔ በቂ ስለሆነ ይህን ቪዲዮ ሼር አድርጉት። ተመልከቱ። እነዚህ ሁለት ሰዎች የሞት ፍርድ ተፈርዶባቸዋል። ምክንያት ክርስቲያኖችን በመግደላቸው፣ ቤተ ክርስቲያን በማቃጠላቸው። በናይጄሪያ ከ4 ዓመት በፊት የፈጸሙት የሽብር ጥቃት ሰሞኑን ፍርድ ተቀብለዋል። ኢትዮጵያ ውስጥስ በአርሲ 53 ሰዎች ተገለው ከ1800 በላይ ሰዎች አፈናቅለው ዛሬም መግለጫ ነው የሚወጣው። ፍርድ ነው የሚያስፈልገው እንጂ መግለጫ አይደለም። ኢትዮጵያ ውስጥ መንግስት ቢኖር ኖሮ እንደዚህ ፍርድ ነበር የምንመለከተው። ነገር ግን አብይ አህመድ ከመጣ የጨፍጫፊ 8 ዓመት ሙሉ ይኸው እናለቅሳለን። ከወለጋ ይኸው እስካሁን ድረስ ግፍና በደል ይፈጸማል። ኦርቶዶክሳውያን በገደል
በጎንደርና በአርሲ በደረሰው አሰቃቂ ጥቃት ዙሪያ የሰላም ሚኒስትር መግለጫ አውጥተዋል። የሰላም ሚኒስትር ዴታው አቶ መሐመድ ድሪስ በጥቃቱ ዙሪያ እጅግ አነጋጋሪ መልእክቶችንም አስተላልፈዋል። አቶ መሐመድ ድሪስ አሁን በሰጡት መግለጫ ምን አሉ? አንደኛ ጥቃቱ ተራ ወንጀል አይደለም፣ ምርጫውን ለማደናቀፍና በህዝብ ላይ ሽብር ለመፍጠር ሆን ተብሎ የታቀደ ነው ብለዋል። በጎንደር ዩኒቨርሲቲ ተማሪዎች ኳስ እያዩ በደረሰባቸው ጥቃት የአንድ ተማሪ ህይወት ማለፉንና 26ቱ መቁሰላቸውን የገለጹት ሚኒስትሩ በአርሲ ደግሞ ሸኔ በተባለው ቡድን ከፍተኛ ውድመት ደርሰዋልም ነው ያሉት። ፖሊሶችና ሚሊሻዎች ብቻ ሳይሆኑ 4 ንጹሐንም ተገድለዋል። አንዲት ቤተክርስቲያን፣ ጤና ጣቢያና 65 የግለሰቦች ቤቶች መቃጠላቸው ሚኒስትሩ በዝርዝርም አንስተዋል። አቶ መሐመድ ድሪስ አክለውም ይህ ድርጊት የዜጎችን ሰላም ለመንሳት የተደረገ የጥፋት ኃይሎች ሙከራ ነው ሲሉ ኮንነውታል። መንግስት ምርጫውን ለማደናቀፍ የሚደረግ እንቅስቃሴ ነው ብለዋል። እናንተ የሰላም ሚኒስተር በሰጠው በዚህ መግለጫ ላይ ምን ትላላችሁ? ጥበቃው በምን መልኩ መጠናከር አለበት? ሐሳባችሁን በኮሜንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። አሁን በደረሰ የሰበር መረጃ መሰረት በኢትዮጵያና ኤርትራ ድንበር አካባቢ የድሮን ጥቃት መፈጸሙ ተነግሯል። የድሮን ጥቃቱ የተፈጸመው ገማሃሎ በተባለ የትግራይ ክልል ውስጥ ሲሆን ለኤርትራ ድንበር በቅርብ ርቀት ላይ የሚገኝ ቦታ ነው። እዚህ አካባቢ የህወሓት አርሚዎችና የኤርትራ ኃይሎች በስፋት የሚንቀሳቀሱበት እንደሆነ ተነግሯል። ገማሃሎ በተባለውና በዚህ የድሮን ጥቃት ተፈጸመበት በተባለው አካባቢ ላይ 9 ተሽከርካሪዎች ቆመው እንደነበር ተነግሯል። እነዚህ 9 ተሽከርካሪዎች ተሳቢ ሲሆኑ ከኤርትራ አካባቢ ተነስተው ወደ ገማሃሎ ማለትም ሽራሮ አቅራቢያ መግባታቸውን የጠቆሙት ምንጮች እነዚህ ተሽከርካሪዎች ላይ ሳይሆን አይቀርም የድሮን ጥቃቱ የተፈጸመው ብለዋል። ተሽከርካሪዎቹ የጦር መሳሪያ ሳይጭኑ እንዳልቀረ ምንጮቹ ጠቁመዋል። ለዚህ ማረጋገጫ ብለው የሚያነሱት ከድሮን ጥቃቱ በኋላ ከፍተኛና አካባቢውን ያናወጠ ፍንዳታ ተሰምቷል ታይቷልም ብለዋል። እስካሁን ድረስ ይህንን የድሮን ጥቃት በተመለከተ ከኤርትራም ሆነ ከኢትዮጵያ መንግስት የተሰማ ነገር የለም። ህወሓት ከኤርትራ መንግስት ጋር ጽምዶ ብሎ ግንኙነት መመስረቱ ይታወሳል። ሁለቱም ኃይሎች በአንድ ግንባር ላይ ተሰልፈው በኢትዮጵያ መንግስት ላይ ጦርነት ለመክፈት ዝግጅት ላይ እንደነበሩ ከዚህ በፊት በርካታ ሚዲያዎች ሲዘግቡ ነበር። አሁን ላይ ነገሩ እየተመለሰ ይመስላል። ህወሓት በአካባቢው ላይ በርካታ ወጣቶችን እያፈሰ ወደ ማሰልጠኛ እያስገባ መሆኑን የመረጃ ምንጮች ሲገልጹ ሰንብተዋል። ከአካባቢው በቀጣይ የሚገኙት መረጃዎች በዚሁ ቻናል ላይ ይቀርባሉ። የፕላስ ምልክቷን በመጫን ፎሎ አድርጉ። አመሰግናለሁ። ከንቲባ አዳነች አቤቤ በአርሲ ሰላም እንዲሰፍን ጥረት እያደረጉ እንደሆነ ተነገረ። ዓለም አቀፍ ጋዜጠኛ የሆነው ኤልያስ መሰረት አሰባሰብኩ ባለው መረጃ መሰረት ክብርት ከንቲባዋ በአርሲ አሰኮ ወረዳ ከወረዳው አስተዳዳሪ አቶ ገቢ ገልቹ ጋር በመሆን የህዝቡን ሰላም ለማስጠበቅ ጥረት እያደረጉ ነው ሲል ምስክርነቱን ሰጥቷል። በዚህም አሁን ላይ አንጻራዊ ሰላም አለ ብሏል። ሁሉም መረጃ ለሚዲያ ፍጆታ አይውልም ያለው ጋዜጠኛው ከንቲባዋ ላደረጉት ጥረት ምስጋናውንም አቅርቧል። በአርሲ ሌሊቱን በተሰማ መረጃ የፖሊስ አዛዡ በቁጥጥር ስር መዋሉ ሰምቷል። በርካታ የኦርቶዶክስ እምነት ተከታዮች በተገደሉበት በአሰኮ ወረዳም የወረዳው ፖሊስ አዛዥ የነበሩት አቶ አባቡ አብደላም በቁጥጥር ስር መዋላቸውን ኤልያስ መሰረት የዘገበ ሲሆንም አዩዛ በሻም ታዲያ ዝርዝር መረጃውን አጋርቷል። በዚህም ታዲያም ከወረዳው ፖሊስ አዛዥ በተጨማሪም የአሰኮ ወረዳ የሰላምና ጸጥታ ኃላፊው አሁን ላይ በቁጥጥር ስር ሊውሉ ሲሉ ከአካባቢው መሰወራቸው ተገልጿል። በምስራቅ አርሲ ባለፉት ጊዜያት በርካታ ግድያዎች መፈጸማቸው ይታወቃል። አሁን ላይ በአንጻራዊ አካባቢው መረጋጋቱንም ተሰምቷል። በአርሲ በኦርቶዶክስ ጭፍጨፋ የተጠረጠሩ የፖሊስ አዛዥ በቁጥጥር ስር ዋሉ። በአርሲ አስኮ ወረዳ በኦርቶዶክስ እምነት ተከታዮች ላይ አሳዛኝ ጭፍጨፋ መፈጸሙን ተከትሎ ከጥቃቱ ጀርባ የተጠረጠሩት የወረዳው ፖሊስ አዛዥ አቶ አባቡ አብደላ በቁጥጥር ስር የዋሉ ሲሆን የሰላምና ጸጥታ ኃላፊው ደግሞ ለጊዜው ተሰውረዋል፣ ያሉበት አልታወቁም ተብሏል። እነዚህ አመራሮች ከጥቃቱ ቀደም ብሎ ከመንግስት የመጣ ጥይት በ118 ብር ግዙ በሚል ከገበሬው ጋር ብር በመሰብሰብ ጥይቱን ለገበሬው ሳይሰጡ ብሩን በመዝረፍ ዋነኛ ተዋናይ እንደሆኑ ትላንትና መዘገባችን ይታወሳል ሲል አዩዛ ሀበሻ ዘግቧል። እናንተ ስለ ጉዳዩም ትላላችሁ። ተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ